ጸጉራችሁን ለማሳደግ የተለያዩ ቅባቶችን እየተጠቀማችሁ የተለያዩ ሻምፖዎችን እየተጠቀማችሁ የተለያዩ ቫይታሚኖችን እየተጠቀማችሁ ጸጉራችሁ አላድግላላችሁ ጸጉራችሁ እየተሰባበረ ለተቸገራችሁ ጸጉራችሁ የተለያየ ችግር እየገጠመው ያላችሁ ሰዎች ይሄ ነገር አመጋገባችሁ ቢሆንሳ። ሰላም ጤና ይስጥልኝ። ለማታውቁኝ ዶክተር ከበደ ይልማ እባላለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ይህን ቻናል ከ80% በላይ የምትሆኑ ሰዎች ሰብስክራይብ ሳታደርጉ እየተመለከታችሁ ስለሆነ ሰብስክራይብ አድርጉና ተመልከቱ። ጠቃሚ የጤና መረጃ ወደ እናንተ ይዤላችሁ እመጣለሁ። በመጀመሪያ ስለ ጸጉራችን እንመልከት። ጸጉራችን ምንድነው? ውበታችን ነው። ከውበት በዘለለ ምንድነው ጸጉራችን? የውስጥ ጤንነታችን ነጸብራቅ ነው። ጤንነታችን ላይ የተከሰተ ችግር ካለ ለምሳሌ በአይረን እጥረት ምክንያት የደም ማነስ ከተከሰተ ጸጉራችን ይሰባበራል። በተለያዩ ህመሞች ምክንያት የጤና መቃወስ ከደረሰብን ጸጉራችን ላይ ይታያል ያ ችግር ማለት ነው። ስለዚህ ጸጉራችን ምንድነው? የውስጥ ጤናችን ነጸብራቅ ነው። ጸጉራችን ምን ያስፈልገዋል? ዚንክ ያስፈልገዋል። ጸጉራችን ምን ያስፈልገዋል? ፕሮቲን ያስፈልገዋል። ጸጉራችን ምን ያስፈልገዋል? አይረን ያስፈልገዋል። ቫይታሚን ዲ ያስፈልገዋል። ኦሜጋ 3 ፋቲ አሲድ ያስፈልገዋል። ዲ ቫይታሚን የምንላቸው ውስጥ ቫይታሚን ቢ7 ያስፈልገዋል፣ ወይም ባዮቲን የምንለው ያስፈልገዋል። ሆርሞኖች ያስፈልጉታል። ለምን? ለጸጉራችን ጤንነት ማለት ነው። እነዚህ ከላይ የጠቀስናቸው ምግቦች እጥረት በሚኖርበት ሰዓት ላይ በመጀመሪያ ተጎጂ የሚሆነው ማን ነው? ጸጉራችን ነው። ለምን? ሰውነታችን ምንድነው የሚያደርገው? ለሚያስፈልጋቸው የሰውነት ክፍሎች እነዚህን ንጥረ ነገሮች የቀሩትን ሰውነታችን ውስጥ ለነሱ ይልካል። ለምሳሌ ለልባችን፣ አእምሯችን፣ የተለያዩ የሰውነት ክፍሎቻችን ቫይታል ለምንላቸው ማለት ነው። ጸጉራችንን የዛን ጊዜ ሰውነታችን እንደምንድን ነው የሚቆጥረው? እንደ ቫይታል እንዳልሆነ የሰውነት ክፍል ነው የሚቆጥረው። ለመኖር አስፈላጊ እንዳልሆነ የሰውነት ክፍል ስለሚቆጥረው ማለት ነው። ስለዚህ እነዚህ ነገሮች እጥረት በሚኖርበት ሳለ በመጀመሪያ ጸጉራችን ይጎዳል። ጸጉራችን ምን እየሆነ ይመጣል? እየተሰባበረ ይመጣል። አያድግም። የተለያዩ ችግሮችም ይገጥሙታል ማለት ነው። በምን ምክንያት? ላይ በጠቀስናቸው ነገሮች እጥረት ምክንያት ማለት ነው። የጸጉር እድገታችሁን የሚገቱ ጸጉራችሁ እንዲጎዱ የሚያደርጉ የተለያዩ አመጋገብ አይነቶች አሉ። እነሱን እንመልከት። የመጀመሪያው ምንድነው? የስኳር ይዘት ያላቸው ምግቦች አብዝቶ መመገብ። የስኳር ይዘት ያላቸው ምግቦች አብዝታችሁ ስትመገቡ የደም የስኳር መጠናችሁ በጣም ከፍ ይላል። የደም የስኳር መጠናችሁ ከፍ ሲል ደግሞ የኢንሱሊን መጠን በጣም ከፍ ይላል። የኢንሱሊን መጠን በየጊዜው ከፍ ባለ ቁጥር ምን እንዲከሰት ያደርጋል? ኢንሱሊን ሬዚስታንስ እንዲከሰት ያደርጋል ማለት ነው። ይሄ ደግሞ የሆርሞን መዛባት ሰውነታችሁ ውስጥ ብግነት እንዲከሰት ያደርጋል። ጸጉራችሁ ደግሞ አንዱ የሰውነታችሁ ክፍል ስለሆነ ያ ብግነት ምን እያደረገ ይመጣል? የጸጉራችሁን እድገት እየገታው ይመጣል ማለት ነው። እነዚህ ምግቦች ምንድናቸው? ኬኮችን፣ የለስላሳ መጠጦችን፣ የተለያዩ ከረሜላዎችን፣ ሻይ ደግሞ ስኳሩን በጣም አብዝታችሁ ቡና ስኳሩን አብዝታችሁ የምትጠቀሙ ከሆነ ይሄ ችግር ይገጥማችኋል ማለት ነው። ስለዚህ እነዚህን አመጋገቦች በመተው የጸጉራችሁን ጤንነት ማድረግ ትችላላችሁ፣ መጠበቅ ትችላላችሁ ማለት ነው። ሁለተኛውን እንመልከት። ሁለተኛው ምንድነው? የተቀነባበሩ የካርቦሃይድሬት መጠናቸው ከፍተኛ የሆኑ ምግቦችን መመገብ ነው። እነዚህ ምግቦች እነማን ናቸው? ፓስታ፣ ሞኮሮኒ፣ ሩዝም ሊሆን ይችላል፣ ነጭ ሩዝ። እነዚህም በምትመገቡበት ሰዓት ላይ ጸጉራችሁ ጤንነቱ የተጎዳ እንዲሆን ያደርጋል። ለምንድን ነው ይህም? እነዚህ የተቀነባበሩ ምግቦች በውስጣቸው የያዙትን ንጥረ ነገሮች ያጡ ምግቦች ናቸው። እነዚህ ንጥረ ነገሮች ደግሞ እጥረት በሚኖርበት ሰዓት ላይ ቅድም እንዳልኳችሁ ጸጉራችሁ ጤንነቱ ምን እየሆነ ይመጣል? እየተጎዳ ይመጣል። እነዚህ ንጥረ ነገሮች ምን ሊሆኑ ይችላሉ? አይረን ሊሆን ይችላል፣ ዚንክ ሊሆን ይችላል፣ ቪታሚንስ የምንላቸው ሊሆኑ ይችላሉ። እነዚህ ነገሮች እጥረት በሚኖርበት ሰዓት ላይ ምን ይጎዳል ማለት ነው? የጸጉራችሁ ጤንነት ይጎዳል ማለት ነው። ስለዚህ እነዚህን የተቀነባበሩ ምግቦች ባለመመገብ የጸጉራችሁን ጤንነት መጠበቅ ትችላላችሁ ማለት ነው። ሶስተኛው የምትመገቡት ምግብ ምንድነው? በዘይት በጣም የተጠበሱ ምግቦችን መመገብ። ቺፕስ ሊሆን ይችላል፣ የተለያዩ ስጋዎችን ሊሆን ይችላል፣ ብስኩት ሊሆን ይችላል፣ ሰንቡሳ ሊሆን ይችላል። እነዚህን ምግቦች በምትመገቡበት ሰዓት ላይ የጸጉራችሁ ጤንነት በጣም እየተጎዳ ይመጣል ማለት ነው። ይህም ለምንድን ነው? እነዚህ ዘይቶች ማንነታቸውን አጥተው ነው ወደ ሰውነታችን የሚገቡት። ለምን? ብዙ ሰዓት ነው የሚጠበሱ። ብዙ ሰዓት በተጠበሱ ቁጥር ምን ይሆናሉ? ኦክሲዳይዝድ ይሆናሉ። ይሄ ኦክሲዴሽን ደግሞ ሰውነታችሁ ውስጥ ምን እንዲከሰት ያደርጋል? ኦክሲዴቲቭ ስትረስ እንዲከሰት ያደርጋል። ያ ማለት ፍሪ ራዲካል እንዲበዛ ያደርጋል። በዛ ምክንያት የጸጉራችሁ ጤንነት ምን እየሆነ ይመጣል? ተቃወሰ ይመጣል ማለት ነው። ስለዚህ እነዚህ ምግቦች በሌላ ምግቦች መተካት ትችላላችሁ። ለምሳሌ ቺፕስ የምትመገቡ ሰዎች በተቀቀለ ድንች መተካት ትችላላችሁ። ለውዝና የለውዝ አይነቶችን መመገብ ትችላላችሁ። አቮካዶ መመገብ ትችላላችሁ። ስኳር ድንች መመገብ ትችላላችሁ። ይሄን በማድረግ የጸጉራችሁን ጤንነት እሱም ብቻ አይደለም ሙሉ የሰውነታችሁን ጤንነት መጠበቅ መቻል አለባችሁ ማለት ነው። አራተኛው የጸጉራችሁን ጤንነት የሚጎዳው ነገር ምንድነው? የፕሮቲን ይዘት ያላቸው ምግቦች ከመጠን በታች አድርጎ መመገብ ነው። ፕሮቲን ምንድነው? የሰውነታችንን ስትራክቸር የሚገነባ ነው፣ ጸጉራችንንም ጭምር ማለት ነው። ጸጉራችን ምንድነው ብያችኋለሁ፣ ኬራቲን የምንለው ፕሮቲን ነው። ይሄ ፕሮቲን በሚያንስበት ሰዓት ላይ ሰውነታችን ምንድነው የሚያደርገው? ያለውን ፕሮቲን ለሚያስፈልጉ ቫይታል ለሚባሉ የሰውነት ክፍሎች ነው የሚልከው።
እነዚህም የሰውነት ክፍሎች ማናቸው? ወደ ልባችሁ፣ ወደ አእምሯችሁ፣ ወደ ጉበታችሁ ቫይታል ወደ ምንላቸው ነው እነዛም ፕሮቲኖች የሚልከው። ጸጉራችሁን እንደምን እንደሚቆጥረው እንደ ነን ቫይታል ኦርጋን ነው የሚቆጥረው እና በዛ ሰዓት ወደ ጸጉራችሁ የሚሄደው የፕሮቲን መጠን ስለሚያንስ ምን ይሆናል? ጸጉራችሁ በከፍተኛ ሁኔታ እየተጎዳ ይመጣል። የፕሮቲን ይዘት ያላቸው ምግቦች መመገብ መቻል አለባችሁ። እነዚህ ምግቦች ምንድናቸው? እንደ ስጋ፣ እንቁላል፣ እንደ ድፍን ምስር፣ አተር፣ ባቄላ፣ ባጮማ እንደምንላቸው አሳ፣ እነዚህን በመመገብ ምን ማድረግ ትችላላችሁ? የፕሮቲን ይዘታችሁን ከፍ ማድረግ ትችላላችሁ። የጸጉራችሁን ጤንነት፣ ሙሉ የሰውነታችሁን ጤንነት መጠበቅ ትችላላችሁ ማለት ነው። አምስተኛው የጨው ይዘታቸው ከፍተኛ የሆኑ ምግቦችን እና የተቀነባበሩ ምግቦችን መመገብ ነው። እነዚህን ምግቦች በምትመገቡበት ሰዓት ላይ የተለያዩ ጉዳቶች ይገጥማችኋል። ከእነዚህም ጉዳቶች ውስጥ ምንድነው? ብግነት በከፍተኛ ሁኔታ ሰውነታችሁ ውስጥ እንዲኖር ያደርጋል። ሌላኛው ነገር ደግሞ ምንድነው? የተለያዩ ንጥረ ነገሮች እጥረት እንዲኖር ያደርጋል። እነዚህ ንጥረ ነገሮች እጥረት ካለ ደግሞ ሰውነታችን በጣም እየተጎዳ ይመጣል፣ ጸጉራችንንም ጭምር ማለት ነው። ስለዚህ እነዚህ የተቀነባበሩ ምግቦች የጨው መጠናቸው ከፍተኛ የሆኑ ምግቦችን ባለመመገብ የጸጉራችሁን ጤንነት መጠበቅ መቻል አለባችሁ። ሙሉ የሰውነት ክፍሎቻችሁን ጤንነት መጠበቅ መቻል አለባችሁ ማለት ነው። ስድስተኛው የጸጉራችሁን ጤንነት የሚጎዳው ነገር ምንድነው? በፍጥነት ክብደት መቀነስ ነው። በፍጥነት ክብደት ለመቀነስ ብላችሁ የምትመገቧቸው ምግቦች አሉ። የተለያዩ ሳላዶችን፣ የተለያዩ ስናኮችን ትጠቀማላችሁ። እነዚህ ሳላዶች፣ እነዚህ ስናኮች ደግሞ የንጥረ ነገር እጥረት አለባቸው። እነዚህ የንጥረ ነገር እጥረቶች ደግሞ ምንን ይጎዳሉ? ሙሉ የሰውነት ክፍሎቻችሁን ጤንነት ይጎዳሉ፣ ጸጉራችሁንም ጭምር ማለት ነው። ስለዚህ ክብደታችሁን በፍጥነት በእነዚህ ምግቦች የምትቀንሱ ሰዎች የጸጉራችሁንም ጤንነት ትጎዳላችሁ፣ የመላ የሰውነታችሁን ጤንነት ትጎዳላችሁ ማለት ነው። መጨረሻው የጸጉራችሁን ጤንነት የሚጎዳው ነገር ምንድነው? የካፊን ይዘታቸው ከፍተኛ የሆኑ ነገሮችን ያለአግባብ መጠቀም ነው። ለምሳሌ ቡና በራሱ ጎጂ አይደለም። ነገር ግን ቁርስን ተክታችሁ ቡና የምጠጡ ከሆነ፣ ምሳችሁን ተክታችሁ ቡና የምጠጡ ከሆነ፣ እራት አካባቢ ላይ ቡና ብቻ የምጠጡ ከሆነ የተለያዩ ንጥረ ነገሮች እጥረት ይገጥማችኋል። ምግብን በአግባቡ አትመገቡም። ይሄ ደግሞ ምን እንዲከሰት ያደርጋል? የተለያዩ ንጥረ ነገሮች እጥረት እንዲገጥማችሁ ያደርጋል። በነዛም ንጥረ ነገሮች እጥረት ደግሞ ምን እንዲከሰት ያደርጋል? የጸጉራችሁ ጤንነት በጣም የተቃወሰ ይመጣል። የመላ የሰውነታችሁ ጤንነት ይቃወሳል ማለት ነው። ስለዚህ የካፊን ይዘት ያላቸውን ነገሮች ስትጠቀሙ ከምግብ በኋላ መሆን መቻል አለበት። ለምሳሌ ቡና ከቁርስ በኋላ፣ ቡና ከምሳ በኋላ፣ ቡና የተለያዩ ስናኮችን ካረጋችሁ በኋላ ነው መጠቀም ያለባችሁ ማለት ነው። ስለ ጸጉራችሁ ማወቅ ያለባችሁ ነገር አለ። ጸጉር ቀስ እያለ ነው የሚያድገው። እናንተ የተለያዩ ቅባቶችን ስለገዛችሁ በአንድ ሳምንት በሁለት ሳምንት ምንም አይነት የሚመጣ ለውጥ የለም። አመጋገባችሁንም ስላስተካከላችሁ በአንድ ሳምንት በሁለት ሳምንት ምንም አይነት የሚመጣ ለውጥ የለም። ነገር ግን አመጋገባችሁን ካስተካከላችሁ፣ የተለያዩ ማድረግ የሚገባችሁን ነገሮች ካረጋችሁ ከ2 እስከ 3 ወር ባለው ጸጉራችሁ ምን እየሆነ ይመጣል? መርገፉ እየቀነሰ ይመጣል። እንዳይረግፍ ማድረግ ትችላላችሁ። ከ3 ወር እስከ 6 ወር ባለው ደግሞ የጸጉር እድገታችሁ ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። ከ6 ወር እስከ 1 ዓመት ባለው ደግሞ የጸጉራችሁ ጤንነት ሙሉ ለሙሉ የተጠበቀ ይሆናል ማለት ነው። ስለዚህ የሆነ ቅባት ገዝታችሁ በ2 ሳምንት በ1 ሳምንት ለውጥ ለማየት የምታስቡ ሰዎች፣ የሆነ ፕሮዳክት እየተጠቀማችሁ በ1 ሳምንት በ2 ሳምንት ለውጥ ለማየት የምትጥሩ ሰዎች ይህንን ነገር ልታውቁ ይገባል ማለት ነው። በዛሬው ቪዲዮአችን ስለምንድነው የተመለከትነው? ስለ ጸጉር ጤንነት፣ ጸጉራችሁን ስለሚጎዱ ነገሮች በስፋት ተመልክተናል። ይሄ ቪዲዮ ለተለያዩ ሰዎች ስለሚጠቅሟችሁ ሼር አድርጉላቸው። እናንተም ይሄን ቤት ላይክ ካላረጋችሁ፣ ኮሜንት ካላረጋችሁ፣ ሰብስክራይብ ካላረጋችሁ እነዚህ ነገሮች አድርጉ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።